ተመልካቾች ከወቅታዊ አጫጭር የቢዝነስ መረጃዎቻችን ተመልሰናል። ወደ ሁነት መረጃዎቻችን እናምራለን። የዓለም አቀፍ የሥራ ፈጣሪዎች ወይንም ኢንተርፕረነርሺፕ ሳምንት ከህዳር 8 እስከ 14 2018 ዓ.ም ይከበራል ተብሏል። ዓለም አቀፉ የሥራ ፈጣሪዎች ሳምንት ከ200 በላይ በሚሆኑ ሀገራት የሚከበር ሲሆን ሥራ ፈጣሪዎችን ለማበረታታትና ለማብቃት ዓላማ ያደረገ ነው። በተጨማሪም ደግሞ ሥራ ፈጣሪዎች የቢዝነስ ሐሳባቸውን ይዘው ከባለ ሀብቶች ጋር ትስስር እንዲፈጥሩም በማሰብ ነው። ባልደረባችን ሃይማኖት ወርቁ በዚህ ሁነት ላይ ታድማለች። አጠቃላይ ያለውን ነገር ተከታትለን እንምጣ። ዓለም አቀፍ የኢንተርፕረነርሺፕ ሳምንት በሀገራችን ከህዳር 8 እስከ 14 ድረስ የሥራና ክህሎት ሚኒስቴር ከኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በጋራ በመሆን በጋራ እንገባ በሚል መሪ ቃል በድምቀት ይከበራል። ይህ ሁነት እንግዲህ በኢትዮጵያ የኢንተርፕረነርሺፕና የኢኖቬሽን ስነ ምህዳሩን ለማሳደግ እንዲሁም ደግሞ በዘርፉ የተከናወኑ ስራዎችን በዓለም አቀፍ መድረክ ለማስተዋወቅ ትልቅ ሚና እንደሚኖረው ይጠበቃል። ይህን ዝግጅት አስመልክቶ እንግዲህ መግለጫ ተሰጥቷል። ኢንተርፕረነርሺፕ ሳምንት ላለፉት ዓመታት ሚኒስቴር መስሪያ ቤቱ ከተቋቋመበት ጊዜ ጀምሮ በትልቅ አድማስ በተደራሽነትም በተሳትፎ ምጣኔም በአይነትም ለየት ያሉ መልኮችን ይዞ ይሄደን ያለው ቀደም ሲል በነበሩ ዓመታትም ደግሞ በፕሮጀክት ደረጃ የኢንተርፕረነርሺፕ ልማት ስራ በሚካሄድበት ሰዓት እንደ ሀገር ይከበር ነበር። በውጤታቸው ግን አይ ቲንክ ለየቅል ይመስለኛል አሁን የደረስንበት ደረጃ በጣም ትልቅ ነው። የኢንተርፕረነርሺፕን እንደ ስነ ምህዳር ኢትዮጵያ ውስጥ ለማስፋት የመንግስት ቁርጠኝነት በጣም ትልቅ ነው። የክቡር ጠቅላይ ሚኒስትር አመራር መገለጽ ያለበት ነው ማለት ነው። ምክንያቱም በተቋም ደረጃ የነበረ ስራ አይደለም። ጥንስሱ በፕሮጀክት ደረጃ የነበር ቢሆንም ትልቅ ትርጉም ስለተሰጠው በቅርቡም እንዳያችሁት የመደመር መንግስት የሚለው ጽሁፍ ማጠንጠኛው የኢንተርፕረኒየር መንግስት እሴት የሚያክል እሴት የሚጨምር ሬዚሊየንት የሆነ አስቸጋሪ ሁኔታዎችን የሚቋቋም ሀገር ባለቤት የመሆን ጉዳይ ነው። ከስራ ፈጠራ ጋር ብቻ ያያዛል። ብዙ ጊዜ ግን የስራ ፈጠራ አንደኛው ገጽታው ነው ማለት ነው። ስራ ፈጠራ ውስጥ እሴት ማከል እሴት መጨመር አብሮት ስላለ ለስራ ፈጠራም ይሆናል ፕሮግራሙ፣ ለሰው ኃይል ልማት ስራችንም ይሆናል፣ ቢዝነሶችን ለማሳደግ ይሆናል። በየአመቱ የኢንተርፕረነርሺፕ ሳምንትን ያከበርን መተናል። የዘንድሮ ኑን ገንባ የሚል እንድምታ ያለው መሰረተ ሐሳብ ላይ ተመርኩዞ የሚከበር ይሆናል። ኢትዮጵያም ልጆቿን በሙሉ ጠርታ ኑ ሀገርን ገንባ ያለችበት ወቅት ነው። ይጣጣማል ማለት ነው። መሪ ሐሳቡ እንደ ሀገር ከያዝነው እሳቤ ጋር በደንብ ይጣጣማል። አቅሞቻችንን ሁሉ ሰብስበን ኢትዮጵያንን ገንባ ያልንበት ላለፉት 7 ዓመታትም ይፋዊ ጥሪ በመንግስት በኩል ተደርጎ ዜጎች የቻሉትን ያቅማቸውን በየተሰማሩበት መስክ አበርክቶ እንዲያደርጉ እየተደረገ ያለበት ሁኔታ ስለሆነ በያዝነው በጀት ዓመት 2018 ይሄ መሪ ሐሳብ ትልቅ ፋይዳ ያለው ነው። አሁን እስካሁን ባለው መረጃ እንግዲህ በዓለም አቀፍ የኢንተርፕረነርሺፕ ሳምንት ሀገራችን የተለያዩ ሁነቶችን በማዘጋጀት ከብራዚል ቀጥላ ሁለተኛ ላይ እንደምትገኝም ታውቋል። እስካሁን ባለው ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ ደረጃን ይዘናል። የዚህ እንድምታ ምን ማለት ነው? በዓለም የኢንተርፕረነርሺፕ ስነ ምህዳር ውስጥ ኢትዮጵያ ቪዚብል እንድትሆን ሌሎች የተቋደሱት ማዕድ ላይ እንድትገኝ በዛው ልክ ደግሞ በቀጣይነት አብረውን ሊሰሩ የሚፈልጉ የሚችሉ አካላትና ተቋማትን በደንብ የምናገኝበት ይሆናል። ሀገራዊ ጥረቶቹን ካየን ከኩነት የተሻገረ ተቋማዊነት በአንድ በኩል ተቋም ማቋቋም፣ በሌላ መንገድ የስታርታፕ አዋጁን ጨምሮ ላለፉት ጊዜያት የወሰድናቸው በርከት ያሉ እርምጃዎች አሉ። የወጣት ኢንተርፕረነሮች የኢንቨስትመንት ባንክ በቅርብ ቀን አቋቁመናል ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር። ይሄንን ስርዓት ለመትከል
መንግስት ያለውን ቁርጠኝነት ያሳየበት ነው። ኢትዮጵያ የወጣት ሀገር ነች ብለን ስንል ወጣቶች ውስጥ ያለውን እምቅ አቅም ማውጣት ይፈልጋልና ለዚያ ደግሞ እንደዚህ አይነት ፕላትፎርሞች ያንን ሂደት ለማሳለጥ የማይተካ ሚና አላቸው። በመላው ሀገሪቱ ነው እነዚህ ኩነቶች እየተካሄዱ ያሉት። ከ75 የሚበልጡ አጋሮች ናቸው አብረን እየሰሩ ያሉት። ይሄ ዩኒቨርሲቲዎቻችንን ሳይጨምር ወረዳዎች እየተሳተፉ ናቸው፣ ዞኖች እየተሳተፉ ናቸው፣ የክልል ቢሮዎች በዞንም ደረጃ ተመሳሳይ፣ በተለየ ደግሞ የቴክኒክና ሙያ ተቋማት በዚህ ስራ በጣም ጉልህ የሆነ አስተዋጽኦ እያደረጉ ናቸው። እንግዲህ ስልጠናዎች ይኖራሉ፣ ውይይቶች ይኖራሉ፣ ኤግዚቢሽኖች ይኖራሉ፣ የፈጠራ ሀሳብ ውድድሮች ተካሂዱበት ነው። አውደ ጥናቶች የሚቀርቡበት በጣም ሰፊ የሆነ ፕሮግራም ነው። ይህ ዓለም አቀፍ እውነት እንግዲህ ኢንተርፕረነሮች ሀሳቦቻቸውን የበለጠ ወደ ተግባር የሚለውጡበት አዳዲስ ስራዎችን የሚጀምሩበት እንዲሁም ነባር ስራዎቻቸውን የሚያስፋፉበት መድረክ እንደሚሆን ተገልጿል። እንግዲህ ሀገር የሚሰሩ ሰዎች ናቸው፣ ችግር የሚፈቱ የማህበረሰብን ችግር ወደ መፍትሄ የሚቀይሩ ደፋሮች ባለራዕዮች ናቸው። ሀብት የሚገነቡ ለዜጎች የስራ እድል የሚከፍቱ የተለያዩ ማህበራዊ ኢኮኖሚያዊ ወይም ከባባዊ ችግሮችን ወደ መፍትሄ ወደ ጸጋ የሚቀይሩ ቁጭ ያለውን ሪሶርስ መጠቀም እንድንችል የሚያስችሉን ስለሆነ በማህበረሰቡ ውስጥ በኢኮኖሚ ውስጥ ቁልፍ ሚና የሚጫወቱ ስለሆኑ እነሱን ማክበር፣ እነሱን መዘከር፣ ለነሱ ምቹ ሁኔታ ማዘጋጀት፣ ለነሱ በር መክፈት አገር መገንባት ስለሆነ በዚህ ሳምንት ኢንተርፕረነሮች የሚዘከሩበት የሚበረታቱበት ስለ ችግሮቻቸው ስለ ማነቆቻቸው ውይይት የሚደረግበት ሳምንት ነው ማለት ነው። ትልቁ ዓላማ ለኢንተርፕረነሮች ምቹ የሆነ ስነ ምህዳር መፍጠር ነው። አሁን ያለው ስነ ምህዳር የተወሰነ መሻሻ ቢኖረውም የሚፈልገው ልክ አይደለም። ሀሳብ ያላቸው ሰዎች ሀሳባቸውን ለማበልጸግ ሀሳባቸው ወደ ቢዝነስ ለመቀየር ወደ ምርት ለመቀየር አሁንም ብዙ ፈተናዎችን የሚጋርጡበት ሁኔታ ነው ያለውና ሰዎች በቀላሉ ሀሳቦቻቸውን መሬት ማውረድ የሚችሉበት ማሳደግ የሚችሉበት መተባበር የሚችሉበት ወርክሾፕ የሚፈልጉ በቀላሉ ወርክሾፕ ማግኘት የሚችሉበት ብድር የሚፈልጉ በቀላሉ ብድር ማግኘት የሚችሉበት ድጋፍ የሚፈልጉ ሰዎች ታለንት የሚፈልጉ ሰዎች ታለንት በቀላሉ የሚያገኙበት ሁኔታ መፍጠር ነውና ይህንን ለማረጋገጥ በጣም ጥሩ ተሰርቷል። ግን በጣም ረጅም መንገድ ነው የሚጠብቀን።